ያመር ጤነኛ ነው ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። አዳነች ጭምር የምታወራ ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል። በአበሸጌ የተገደሉት ሶስቱ አማሮች ሽፍታ ነበሩ፣ ሰው ሲያግቱና ሰው ሲገሉ ነበር በማለት ጸጋዬነሽ ሰለሞን ለመሰረት ሚዲያ አድርሱልኝ ባለችው መልእክት ላይ ተናገረች ትገኛለች። ተዘረፍን፣ ያውም በሽጉጥ አስፈራርተው። ኮሚሽኑ እየመከረ ነው አይደል? ግን ስለምን እየመከረ ይመስላችኋል? ብዙ ወጣቶችና ንጹሃኖችን እየቀጠፈ ያለውን ጦርነት ስለማስቆም አይደለም። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው ፋኖ ናቸው በሚል በመንግስት አካል የተረሸኑትን ሶስቱን የአማራ ተወላጅ ወጣቶችን አስመልክቶ እንግዲህ የወጡ የሚገኙ አዳዲስ መረጃዎች አሉ። አብረን የምንመለከት ነው የሚሆነው። እንደዚሁ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ታሞ እንደሚገኙ መረጃዎችም እየወጡ ይገኛሉ። ምንድነው ያመማቸው? አብረን እንመለከተዋለን። ምክክር ኮሚሽኑ ብዙዎችን እየቀጠፈ ስለሚገኙ ጦርነት አለመምከሩ ብዙዎችን እያነጋገረ እያስቆጣ ይገኛል። ጥያቄም እየፈጠረ ይገኛል። አብረን እንመለከተዋለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ ወደ ጠቅላይ ሚኒስትሩ መታመም እንደዚሁም ደግሞ ወደ ምክክር ኮሚሽኑ ጉዳይ ከመሄዳችን በፊት ትላንትና እንዳለነው ሶስት የአማራ ተወላጅ ወጣቶች እንግዲህ በትራንስፖርት እየሄዱ እያለ ፋኖ ናችሁ በሚል እንግዲህ የመንግስት አካላት በግፍ አውርደው ሶስቱን ከረሸኗቸው በኋላ ወይ ደግሞ ከገደሏቸው በኋላ ሬሳቸውን እንኳን ማንም እንዳያነሳ አድርገው እንግዲህ በተወለዱበት ቃይ ጥሏቸው በጅብ እንደተበላም አይተን ነበርና ይሄኛው ማለት ነው። አሳዛኝ መረጃ እናልፋለን። መሰረት ሚዲያ አሁን እንደዘገበው በጉራጌ ዞን አበሽጌ ወረዳ ሶስት ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ ተረሽነዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉት እነዚህ ሶስት የአማራ ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን በመኪና ውስጥ የነበሩ ተሳፋሪዎች ናቸው የተናገሩት። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ግድያውን የፈጸሙትም የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተገልጿል። ንጹሐኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደኋላ በገመድ በማሰር አሰቃቂ እንግልት እንደፈጸመባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም ግን በዚህ ብቻ አላበቃም። ገዳዮቹ የሟቾቹን አስክሬን ወደ ትውልድ ቀያቸው ናቻ ቀዲት ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ሲሉ አንድ የዓይን እማኝ ለመሰረት ሚዲያ ቃላቸውን ሰጥተዋል። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳ ሳይፈታ ለሶስት ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ ተደርጓል በማለት ሁኔታውን በሐዘኔታ አስረድተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል ሲል ሚዲያው ዘገባውን ቋጭቷል። ይሄን ዜና እንግዲህ ትናንትና አይተን ነበር፣ አስደምጫችሁ ነበርና ያው የተገደሉበትን ወይ ደግሞ እጃቸው ታስሮ እሱ ዜናው እንዳነበው እንግዲህ እጃቸው ታስሮ ለሶስት ቀን ሙሉ ማንም ሬሳቸውን እንዳያነሳ ብሎ እንግዲህ ሶስት ቀን ከቆየ በኋላ በእንስሳት በጅብ እንደተበላው የተደመጠውና ቪዲዮን ከፈለጋችሁ ፎቶን ከፈለጋችሁ ቴሌግራም አለ እዚህ ዲስክሪፕሽን ላይ እዚህ ቪዲዮ ዲስክሪፕሽን ላይ እዛ ቴሌግራም ውስጥ ገብታችሁ ስላስቀመጥኩላችሁ ፎቶአቸውን የተገደሉበትን ሁኔታ በጣም አሰቃቂ በጣም የሚያስጠላ ይሄው ነገር ኢትዮጵያ ነው የሚያስብል ነገር ነውና ገብታችሁ ፎቶዎቹን ማየት ትችላላችሁ። እነዚህ ወጣቶች አስመልክቶ እንግዲህ የወጡ የሚገኙ አዲስ መረጃዎች አሉ። ይሄ ማለት ነው። በአበሸጌ የተገደሉት ሶስቱ አማሮች ሽፍታ ነበሩ፣ ሰው ሲያግቱና ሰው ሲገሉ ነበር በማለት ጸጋዬነሽ ሰለሞን ለመሰረት ሚዲያ አድርሱልኝ ባለችው መልእክት ላይ ተናገረች ትገኛለች። ምንም እንኳን ሰው እንዳለችው እነዚህ ሶስቱ አማሮች ማለት ነው ሽፍቶች እንኳን ቢሆኑ በቁጥጥር ስር ከዋሉ በኋላ መገደል ነበረባቸው ብላችሁ ታስባላችሁ? አስታችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አይነት አዲስ መረጃዎችም እየወጡ ይገኛሉ። ሶስቱም ወንጀለኞች ነበሩ ወይ ሽፍቶች ነበሩ፣ ሰው እያገቱ ሲያጭበረብሩ ወይ ደግሞ ሰውን እያሰጉ ነበሩና ለዛ ነው የተረሸኑት ኖርማል ነው የሚል ነገር እንግዲህ እያነሱ የሚገኙ ሰዎች አሉና በየትኛው የዓለም ህግ ነው አንድ ሰው ጥፋተኛ ሆኖ ተገኘ ዝም ብሎ ይረሸን? ሳይረጋገጥ ጥፋተኝነቱ ሳይረጋገጥ ፍርድ ቤት ሳይወስንበት። ኢትዮጵያ እንግዲህ እኛ እንደምናውቀው ከሆነ የሞት ፍርድ የማይፈረድባት ሀገር ናታ። የሞት ፍርድ ከተባለ እድሜ ልክ ነው የምትታሰረው እንጂ ይረሸን ተብሎ ፍርድ ቤት የሚወስን ጉዳይ የለም እንደምታውቁት። ነገር ግን በዚህ መንገድ ንጹሃን ከጨፈጨፉ ወይ ደግሞ ከረሸኑ በኋላ አይ ወንጀለኛ ነበር እንትን ያደርጉ ነበር ሰው ያገቱ ነበር ምናምን ብሎ የሌለ ነገር ማምጣቱ ቢሆን እንኳን አያስኬድም። ሴቶችን ደፍሮ ገሎ አርዶ ጥሏቸው ሄደው 20 እና 10 ዓመት በሚፈረድበት ሀገር ሰው አግታችኋልና ነው እናንተ ፋኖ ናችሁ ብሎ ረሽኖ ወንጀለኞች ናቸው ማለት አያስኬድም።
አሁንም እንግዲህ ጠቅላይ ሚኒስትሩ መታመም ከመሄዳችን በፊት ወንድማችን ቃል ስሙትና ኢትዮጵያ ውስጥ የተፈጸመ የሚገኘው ግፍ ተመልከቱ። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፔሪንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር፣ ያዳልጥ ነበር። አብሮኛ ያለው ዳጄ ነበር፣ የወይን ጋዜጠኛ። ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ። ምክንያቱም ከተማ መሀል መሆኑ which is ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው። የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርኬ መሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደልና በቁጥጥር ስለዋለ ስር ስለዋለ የእናንተ ግዛ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻችሁ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ልመክራችሁ የምችለው ምክር ይህንን ነው። አሁን ላይ የምትገኘው ኢትዮጵያ ይቺ ነችና አዳማ ማለት ከአዲስ አበባ 100 ኪሎ ሜትር ከ1 ሰዓት እስከ 2 ሰዓት የሚያስኬድ መንገድ ነው እና 100 ኪሎ ሜትርም አትሞላም። ነገር ግን አዲስ አበባ አፍንጫ ስር በዚህ መንገድ ሰዎች ታጥቀው እየዘረፉ ይገኛሉ። መንግስት ግን እያደረገ የሚገኘው ይሄን ነገር እንዴት ላስቁም የሚለው ላይ መፍትሄ ማምጣት ሳይሆን መንግስት አሁን ላይ እያደረገ የሚገኘው አስተውላችሁ ከሆነ ለምትነዱበት መንገድ ገንዘብ ክፈሉ ይላል። የሚነዱበት መንገድ ላይ ግን ሽፈት ጠብቆ ያንገላታቸው ሹፌሮችን እና ይሄ ነገር በተቻለ አቅም የሚመለከቱ አካል ኢትዮጵያ ውስጥ ለሰው ልጅ ትኩረት ሲሰጥ አይደለም የሚገኘው። ለሰው ልጅ ለዘንባባ ለእንጨት ለዛፍ የሰጠ ትኩረት እንኳን ለሰው ልጅ ተነፍጎ ነው የሚገኘው እና ወደ ጠቅላይ ሚኒስትሩ መታመን እንሂድ። ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን
ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለሁ እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው ሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብለው አሁን አንድ ነገር ልንገር የሱ በሽተኛ መሆኑን። አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ነው። ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ የሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው ልትገለኝ ነው በህልሜ ያየሁት ልትገለኝ ነው፣ ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይህንን ልጅ ያስፈራረዋል። እረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይህንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ፣ በቃ እኔ
እንደዛ አላሰብክም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እንደምሰሩት ነው እና እንደዚህ አይነት ችግር እንግዲህ እየተስተዋለ እንደሆነ የሰማ ነው የሚገኘው። በዚህ ጉዳይ ላይ አዲስ ነገር ካለ ይዤላችሁ የምቀርብ ነው የሚሆነው። እንግዲህ በጣም የምንመለከተው እንግዲህ ምክር ኮሚሽኑ ጉዳይ ነው የምንሄደው። ምክር ኮሚሽኑ እየመከረ የሚገኘው ስለምንድን ነው? አሁን ላይ ሀገር ውስጥ ስለሚገኙ ጦርነቶች፣ ስለ ረሃቡ፣ ስለ ስደቱ፣ ስለ መከራው፣ ስለ ዝርፊያው፣ ስለ ሌብነቱ፣ ስለ ታክስ፣ ስለ ግብር መብዛቱ ነው ወይ የሚለው ስንመለከት መልሱ አይደለም የሚል ነው። ስለምንድን ነው ታዲያ እየመከረ የሚገኘው የሚለው ነገር ለማየት እንሞክር። ኮሚሽኑ እየመከረ ነው አይደለም? ግን ስለምን እየመከረ ይመስላችኋል? ብዙ ወጣቶችና ንጹሃኖችን እየቀጠፈ ያለውን ጦርነት ስለማስቆም አይደለም። ድሃ ገበሬዎችን ዘመናዊ እርሻ መሳሪያ ስለማስታጠቅ አይደለም። ወንዞቻችንን ለመስኖ ስለመጥለፍ አይደለም። ለብዙ ሚሊዮን ስራ አጥ ወጣቶች ስራ ስለመፍጠር አይደለም። በትምህርት ተስፋ ስለቆረጡ ህፃናት ዘመናዊ የትምህርት ስርዓትን ስለመገንባት እርሰነው ተባብታት የልቁንስ ስለምንድን ነው እየተወያዩ ያሉት? ስለ ዋና ከተማ፣ ስለ ስራ ቋንቋ፣ ስለ ድንበር፣ ስለ ካሌንደር። ይሄ ዳቦ ይሆነናል እንዴ? ይህ እንጀራ ይሆነናል እንዴ? ይህ የቤት ኪራይ ይከፍልናል እንዴ? እኛ እኮ እያልን ያለነው ራበን፣ ጠማን፣ ሰላም አጣን፣ የቤት ኪራይ የምንከፍለው አጣን ነው እያልን ያለነው እንጂ የቋንቋ ችግር አልገጠመንም። የሰንደቅ ዓላማ ችግር አልገጠመንም። የዘመን መቁጠሪያ ችግራችን አይደለም። ዋና ከተማ ችግራችን አይደለም። አረ ተው። ዋና ከተማን አዲስ አበባን በተመለከተ ጭቅጭቅ። አዲስ አበባ የሀገሪቱ ዜጎች በጋራ የገነቡት ከተማ ነው። ስለዚህ የዜጎች ነው እንጂ የአንድ ክልል አይደለም። እኔ ለምሳሌ የኦሮሚያ ክልል ዋና ከተማ አዳማ እንደሆነ ነው የማውቀው ስማር ማለት ነው። እንደውም ህገ መንግስቱ ምን ይላል? የነሱ ህገ መንግስት ማለት ነው፣ የኦሮሚያ ህገ መንግስት አንቀጽ 5 ጀምሮ አፋን ኦሮሞ የክልሉ መንግስት የሥራ ቋንቋ ይሆናል፣ የሚጻፈውም በላቲን ፊደል ነው ይላል። የላቲን ማለት የእንግሊዘኛው የአውሮፓውያኖች ማለት ነው። አንቀጽ 6 ላይ ስትመጡ ደግሞ ርዕሰ ከተማን በተመለከተ የኦሮሚያ ክልላዊ መንግስት ርዕሰ ከተማ አዳማ ነው ይላል። እንደዛ ነው የተማርኩት። እኔ በተማርኩበት 9 ክልሎች አሉ። የ9ኙን ዋና ከተማ እንግዲህ ከክልል 1 ከትግራይ ጀምሮ ያለውን ስንል ትግራይ መቀሌ፣ አፋር ሰመራ፣ አማራ ባህር ዳር፣ ኦሮሚያ አዳማ፣ ሶማሌ ጅጅጋ፣ ቤንሻንጉል ጉምዝ አሶሳ፣ ጋምቤላ ጋምቤላ፣ የደቡብ ብሔር ብሔረሰቦችና ህዝቦች ሐዋሳ፣ የሐረር ሐረሪ እንዲሁም 2 የከተማ መስተዳደሮች አዲስ አበባና ድሬዳዋ እንዳለን የተማርኩኝ። አሁን ያው እየተገነጣጠሉ ክልል ይሆኑ አሉ። እንግዲህ ምንም ማድረግ አይቻልም። ስለዚህ ከተማን በተመለከተ እንደዛ ነው መሆን ያለበት። አለበለዚያ አዲስ አበባ የአንድ ክልል ዋና ከተማ ከሆነ ልክ የሐዋሳ ጣፈንታ ነው። ሐዋሳን የደቡብ ብሔር ብሔረሰቦችና ህዝቦች ገንብተው ሳለ ሲዳማ ተገንጥሎ ስለሄደ ከሐዋሳ ጋር አብሮ ተገንጥሎ ሄደ። ሌሎች እንትኖች ከከተማ ውጭ ሆኖ ማለት ነው። ይህ አይነት ጣፈንታ ነው የሚደርሰው ማለት ነው። ስለዚህ ህገ መንግስቱም እንደዛ ነው የሚለው። ፒፕሉን በጋራ የገነባው ከተማ ነው ማለት ነው። ከዛ ሲቀጥል ሌላው የሚያነታርከው ነገር ምንድነው? ቋንቋ ነው። አማርኛ የፌዴራሉ የሥራ ቋንቋ ነው ይላል አይደል ህገ መንግስቱ። አማርኛ መቻል አለመቻል የሚጠቅመው ራሱን ግለሰቡን ነው። አልፈልግም ካለ ተጎጂ እሱ ነው እንጂ የአማርኛ ቋንቋ ባለቤት የሆነው አማራው አይደል። እንዴ እኔ እንግሊዘኛ ብችል ባልችል ታላቋ ብሪታንያ ጉዳዋ ነው እንዴ? አይሞቃት አይበርዳት። ስለዚህ እኔ እንግሊዘኛ ከፍዬ ሁሉ የምማረው ለራሴ ጥቅም ስል እንጂ ለብሪታንያ ብዬ አይደለም። ሰው ቋንቋ መግባቢያ ነው። በዛ እንውሰድ። ሌላው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ መሃሉ ላይ የሆነ ኤምብለም ያለው አንፈልግም፣ ሌላ ይሆንልን። ሙሉ ቢጫ አደረጋችሁት፣ ሙሉ ቀይ አደረጋችሁት፣ ሙሉ አረንጓዴም አደረጋችሁት፣ መሃሉ ላይ ቤት ሰራችሁበትም፣ ዛፍ ተከላችሁበትም ዳቦ ይሆነናል ወይ ነው ጥያቄው። እንጀራ ይሆነናል ወይ ነው ጥያቄው። ከድህነታችን ያወጣላል ወይ ጥያቄው። ምንድን ነው እያሰባችሁ ያላችሁት? የማይጠቅም ነገር። ሌላው ካሌንደርን በተመለከተ 2018 እና ከዛ በላይ የቆጠርንበትን ዘመን ትናንት የመጡ ሰዎች ካልቀየር ነው ቀይራችሁ ምን ተጠቀሙ? የጎርጎሬሱን ነው የምንጠቀም አንፈልግም። እንበየው
ፊደሉን ተውሳችሁ ካሌንደሩን ተውሳችሁ ይሆናል እንዴ? እኛ ኢትዮጵያኖች እኮ በአፍሪካ 54 ሀገሮች አሉ። ከ54 ሀገሮች እኛ ብቻ ነን የራሳችን ፊደል ያለን፣ የራሳችን ካሌንደር ያለን። ሌላው አለው እንዴ? የለውም። በዚህ ልንኮራ ሲገባን እንዴት ነው ሁሉን ነገር ካልተዋስን? በላቲን የምትጠቀሙ ለምሳሌ ፊደል ላይ እኔ ባየ ብዬ በአማርኛ ስጽፍ ባየ በሁለት ፊደል ጥንቅቅ። በኦሮመኛ ጻፍ ብባልስ BAAYEE 6 ሆነ፣ ትሪፕል ሆነ። አያችሁ? ከቦታ ቁጠባም ከጊዜ ቁጠባም ማረንዶ አይለፋም። የምር ለምን የራሳችን ፊደል እያለን የአውሮፓን መዋስ ነበረብን? እንዲሁም የራሳችን ካሌንደር እያለን የአውሮፓያኖችን እንጠቀም? ተው እንጂ ወገን፣ ጥላቸው ይቅርብን፣ አይጠቅመንም። ሌላው ድንበርን በተመለከተ ደግሞ ግርም ይለኛል። ድንበርን በተመለከተ አንድ ሀገር ውስጥ እየኖር ይሄ እኔ ነው፣ ይሄ እዛ ነው፣ ይሄ ገሌ ነው፣ ያዘው ልቀቀው። አውሮፓ ብትሄዱ ሁለት ጎረቤት ሀገሮች ላይ ብትሄዱ፣ ለምሳሌ ቤልጂየም ከቤልጂየም አጎራባች ላይ ብትሄዱ ድንበሩ በቤቱ መሀል ላይ ያልፋል። ይገርማቸዋል። ሳሎኑ አንድ ሀገር ነው፣ መኝታ ክፍሉ ሌላ ሀገር ነው። አቤት ስልጣኔ! እንዴት አባታቸው ነው ደስ የሚሉት! ቢኮዝ እነሱ ይሄ ነገር እንደማይጠቅማቸው ያውቃሉ። በጋራ ተስማምተው መኖር ነው አይደል የሚፈልጉት። ስለዚህ ድንበር የጸብ ምክንያት ሊሆን አይችልም፣ የግጭት ምክንያት ሊሆን አይችልም። የኛ የህዝቦች ጥያቄ ምንድነው? ሰላም ነው። የኛ የህዝቦች ጥያቄ ምንድነው? ስራ ይፈጠርልን ነው። የኛ የህዝቦች ጥያቄ ምንድነው? ተንቀሳቅሰን እንስራ ነው። ገበሬው ዘመናዊ እርሻ መሳሪያ ይታጠቅልን ነው። ምክንያቱም የግብርና መር ኢኮኖሚ እየተከተልን ስለሆነ ትኩረት መሰጠት ያለበት ገበሬው ላይ እንደሆነ ስለምናምን። ከዛ ውጭ ዋና ከተማ አዲስ አበባ ነው ምናምን ነገር ዳቦ አይሆንም። እሱ የስራ ቋንቋ አማርኛ አይሆንም፣ ትግረኛ፣ ሶማሌኛ ነው፣ ኦሮሚያ ነው ምናምን አይጠቅመንም። እሱ ፒፕሉ ይግባባል፣ ችግር የለውም፣ አያሳስባችሁ። ካሌንደር ምናምን የካሌንደር ችግር አለ የለም እንዴ? ኧረ ወይኔ! እና ፕሊዝ የምንጠይቀውና ማንጠይቀው ለዩልን። በአንድና በሁለት ሰዎች ፍላጎት ምክንያት 135 ሚሊዮን ፒፕል መበጥበጥ የለበት። ይሄ ነው እና ያው ከዚህ እንደምናገረው የህዝቡና የመንግስት አልተገናኘም። ኦኬ፣ ወደ ሪሊጅኑ ስንሄድ፣ ወደ ሃይማኖት ስንሄድ የአባቶች ከላይ የሚገኙ አባቶችና ምእመኑ ጥያቄው ሌላ ነው። ከላይ የሚገኙ አባቶች ሌላ ታሪክ ውስጥ ነው የሚገኙት። ምእመኑ ከታች በኩል የመኖር ህልውና ጥያቄ አለን የሚል ትልቅ ጥያቄ አለው። ኦኬ፣ በየኦርቶዶክስ ያለ ስንመለከት ለምሳሌ ያክል በየቦታ ተጨፈጨፈን ነው የምንገኘው የሚል ጥያቄ አለ እንደምታውቁት። ኦኬ፣ አርሲ ይበሉት የተለያየ ቦታ ላይ ዙቋላ በየቦታ መኖካቴ ሞት ይገኛሉ። ሰዎችም ተረሽኑ እየተገደሉ ይገኛሉ። ለዚህ ሁላ መንግስት ምላሽ የጠረ ለሚገኝ አባቶች ለምን ዝም ትላላችሁ ነው የሚለው ህዝቡ ምእመኑ። አባቶችስ ከመንግስት ጋር አብረን እየሰራ ነው የምንገኘው እያለማን ነው የምንገኘው ይላል። አይገናኝም። የህዝቡ ጥያቄ የምኑ ጥያቄና የአባቶች መልስ ሆድና ጀርባ ነው፣ አይገናኝም። ወደ መንግስት ስንመጣ እንደዚሁ ነው። ኦኬ፣ ህዝቡ እያለ የሚገኘው ደግሞ ዜጋው እያለ የሚገኘው ተራህ ጠምተናል የምንበላው የለም የሚል ነገር ያነሳል። መንግስት ደግሞ አይ ነው ሀገሪቷ የለማች ነው ያበበች ነው እንደዚህ የሚል ነገር የተነሳ ነው የሚገኘውና ተመሳሳይ ነገር ነው ምክክር ላይ የተመለከተ የምንገኘው። በዚህ ሀሳብ ላይ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምፅ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይሄ ለሁላችንም ግልጽ ሊሆን ይገባል። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ
ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ወዳይ ሱቅ ይላል ያገሬ ሰው። ይሄን የምክክር ኮሚሽን የሚባለውን ትላንትና ሪፖርት አቅርቦ ማነው ፕሮፌሰር መስፍን አርአያ እየሰማሁት ነበርና በጣም ነው የገረመኝ። እኔ እውነት ለመናገር ምክክር ኮሚሽን ላይ እንዲህ አይነት ጥያቄ ተነሳ አልተነሳ በሚል ሐሳብ ላይ መነጋገር አልፈልግም። ምክንያቱም ብልጽግና የሚፈልገው እሱን ነው። በእነሱ አገሪቱ ላይ ችግር የጠፋ ይመስል አገሪቱ ላይ ችግር አጥን ተቀበጥን ይመስል በችግርና በመከራ በጦርነት በረሃብ ውስጥ የምትተራማመስን ሀገር ሌላ እንደገና መስፍን አርአያ እስከ ተተኪው ትውልድ ራሱ የሚደርስ ለተተኪው ትውልድ ራሱ የሚተርፍ ችግርና መከራን ሊቀብር የመጣ ሌላ ለተተኪው ትውልድ ቦምብ ቀባሪ የሆነ ምክክር ኮሚሽን አስቀምጦ በጣም በሚገርም ሁኔታ አንደኛ እኔ ጉዳዩ ላይ ቀድም እንዳልኳችሁ ዲቴል ከመግባታችን በፊት ቅርጹና ስትራክቸሩ ምን ይመስላል ብለን ስናስበው ከሰውየው ጋር ብንነሳ ራሱ ሰብሳቢው ፕሮፌሽናሊዝም ይጎለዋል ብለን አንስተናል። ብዙ ጊዜ ተነጋግረናል። በሁለተኛ ደረጃ እንደገና ደግሞ ሪፕሬዘንታቲቭ እንዴት ነው እነዚህ ሰዎች የተመረጡት? ማንን ነው ሪፕሬዘንት የሚያደርጉት? እንዴት ተመረጡ የሚለው ጥያቄ ራሱ ሌላ ጥያቄ ነው። በሌላ በኩል ደግሞ ለ4 ዓመት 3000 አጀንዳ ሰብስቦ ወደ 8 አጀንዳ እንዴት ተመረጠ የሚለው ራሱ ይሄ በነ አብይ አህመድ ተፈብርኮ በነ አብይ አህመድ የሚሰራ የመሀይማን አሰራር ካልሆነ በስተቀር ይህ ሰውዬ እንዳንድ ፕሮፌሽናል በፕሮፌሽኑ ሲያልፍ መቼም ፕሮፌሰር ሲባል ሪሰርቸር ነው። በሪሰርች ሙያል ውስጥ ያልፋል አይደለም እንዴ? ከአንድ ፖፑሌሽን ውስጥ ከሚያጠናው ጥናት ውስጥ ሳምፕል ሲመርጥ የሚታዩ ነገሮች አሉ። ሪፕሬዘንታቲቭ እንዴት ነው፣ ሪሊያቢሊቲው፣ ቫሊዲቲው የሚባል ነገር አለ። ይህ ሰውዬ ከ100 ሚሊዮን በላይ የሆነን የኢትዮጵያን ህዝብ ጥያቄ ሰብስቦ ለማምጣት 4 ዓመት አጀንዳ ሰብስቦ ሰዎችን መርጦ ለማምጣት ወደ 4000 ሰው ሲሰበስብ አንደኛ ማኔጀብል አይደለም። 4000 ሰው ራሱ ለማወያየት ራሱ ወደ አዲስ አበባ ይዞ ሲሄድ ያንን 4000 ለማወያየት ማኔጀብል አይደለም። ሁለተኛ እንደገና ደግሞ ሳምፕሉ ሪፕሬዘንታቲቭ የሚያደርጉት እነማን ናቸው እነዚህ ሰዎች እንዴት ተመረጡ? ምክንያቱም ቫሊዲቲያቸው በማህበረሰቡ ውስጥ በህብረተሰቡ ውስጥ የሚያሳድሩት ተጽዕኖ የሚሰጡት ቫልዩ መታየት አለባቸው። ቫሊዲቲያቸው ማለት ነው። እንደገና ደግሞ ሪሊያቢሊቲያቸው ደግሞ ተጨባጭ ናቸው ወይ የሚባለው እውነት ነው ወይ ካድሬዎች አይደሉም ወይ የአንድ ሳይድድ አይደሉም ወይ የሚለው ነገር እንደ አንድ ፕሮፌሽናል በፕሮፌሽን እንዳለፈ መቼም በሪሰርች ውስጥ አልፎ ነው ሪሰርቸር ሆኖ ነው አይደለም ፕሮፌሰር የሚባለውን ነገር ማዕረግ ያገኘ። እንደው ሌላውን ነገር እንተወውና የፖለቲካውን አሻጥር እንተወውና ይሄን ነገር ለማምጣት ምን ያህል ሰውየው ምን ያህል ግልጸኝነት አለው ለህብረተሰቡ? ሳምፕሎችን እንዴት መረጠ? ከ3000 አጀንዳ ወደ 8 ሲመጣ በምን ምክንያት? እነዚህ 4000 ሰዎች ማኔጅብል ናቸው ወይ? ለማስተዳደር ምቹ ናቸው ወይ? 1000 እንኳን በጣም ብዙ ነው ሰው ማኔጅ ለማድረግ። ነገር ግን ይሄ ፋብሪኬት የሚደረገው በአብይ አህመድ ነው። አብይ አህመድ ችግር መጥመቅ ችግር የሌለበት የሀገሪቱ ግን መሰረታዊ ችግር ራሱ አብይ አህመድ እንደሆነ ኢቭንፍ ሲያወያዩ ካወያዩት ውስጥም ወደ 3000 አጀንዳ ላይ ሲሰበሰብ ወደ 80% የሚሆነው የራሱ ካድሬዎች ሳይቀር አብይ አህመድ ይውረድ ነው። ትክክለኛ ጥያቄ ነው። ይሄ በሆነበት ምክንያት ላይ የሰዎችን የልብ ትርታ ካዳመጠ በኋላ ይሄንን እንኳን የምክክር ኮሚሽን የሚባለውን የራሱን የብልጽግና ካድሬ የሰበሰበበትን ትርምስምስ ውሳኔና ሐሳብ እንኳን ሳይሰማ አብይ አህመድ በጎን እንደገና ሌላ ሳት ሲያነድ ነበር። አማራ ክልል ላይ ሄዶ ሲሰጠው የነበረው መግለጫ ሰምታችኋል። የአማራን ህዝብና የትግራይን ህዝብ ለዘመናት የሚያቋስልና የሚያዳማጥ ነገር ሲገልጽ ነበር። ኦሮሚያ ላይ ሄዶ በኦሮምኛ ኦሮሞ 100 ዓመት ይገዛል፣ ኦሮሞ እኮ እስከ ኤርትራ ድረስ ገዝቷል፣ አስተዳድሯል ይላቸዋል። አስተዳዳሪ ነበር፣ የኢትዮጵያ መሪ የነበር ለዘመናት ኦሮሞ ነው ይላል። ከ100 ዓመት በኋላ ለሌላ ሰው ስልጣን አንሰጥም ይላል። ቀጥሎ ደግሞ ኦሮሞ በባርነት ዘመን ነበር ነፃ ወጣችሁ እኔ ነኝ ይላል። የተጣረዘና የተደበላለቀ ነገር ግን ህዝቡ ላይ ሳት የሚያነድ መከራን የሚፈጥር ምክንያቱም ሰውየው ከሲ ነው። ያለ ነገር ያለ ሳት ያለ ጦርነት ያለ መከራ ያለ ረሃብ በቃ ያለዛ ነገር ሰውየው መሪ ነኝ ብሎ አስቦ አያውቅም። እንደዛ አይነት ሰው ነው። ይሄ ደግሞ አስተዳደግ የበደለው ነው። ምክንያቱም እናቱ ስታሳድገው እንግዲህ የኢኮኖሚ ችግርም ሊኖርበት ይችላል። በጎረቤት ቤቶች ሲሄድ ከለቤት እኮ ዶሮ እየተበላ ነው ሲላት እናቱ ከችግሩ አንፃር ምን ልትለው ትችላለች? እነ ከለቤት እኮ ዶሮ ሳይሆን ሽንኩርት ነው የሚበላ
ኦኬ ይሄን እያዘ መጣ እነ ከሊኮ እንደዚህ አምሮባቸዋል አንተ ከዛ በላይ ንጉስ ነህ ከዚህ ያለፈ ትምህርት ያልተሰጠው በጥላቻና በኮምፕሌክስ ያደገ ልጅ ብቻ እንጂ አካዴሚሻን አይደለም ነገር ግን እነዚህ ሰዎች አካዴሚሻሎች ናቸው ወይ እንደዚህ አይነት ነገር ውስጥ እጃቸውን አለማስገባት ነው ካስገቡ ደግሞ እንደው ሌላው የፖለቲካውን አሻጥር ለፖለቲካው ያላቸው ወገንተኝነት ለፖለቲካው ያላቸው ያዝ ያረጋ አስተሳሰብ ይቅርና እንደው እንዳንድ ሰው ፕሮፌሽናል ሆኖ ሲያልፍ እነዚህን ሰዎች ሳምፕላቸው እነማን ናቸው ሪፕሬዘንታቲቭ የሚያደርጉት እነማን ነው ቫሊዲቲያቸው በማህበረሰብ ውስጥ ምንድነው ሪሊያቢሊቲያቸው ምንድነው ከፖለቲካው ነፃ ናቸው ወይ እውነት የህብረተሰቡን ጥያቄ ያነሳሉ ወይ ለህብረተሰቡ የሚያደርጉት ቅርበትና ወገንተኝነት የሚለውን እንኳን መግለጽ ያልፈለገ ነገር ግን ለአንድ ወር ሙሉ 4000 ህዝብ ይዞ ሲያተረማምስ ያገርን ኢኮኖሚ ሲያወድም ከቆየ በኋላ እኛ ኮዲሲሽን መከሮች አይደለንም እንዲያውም ጥያቄውን መልሰን ለአብይ አህመድ ስራ ህግ አውጪ ለአብይ አህመድ ስራ አስፈጻሚ መልሰን ልንሰጠው ነው አያችሁ እንዲህ አይነት መከራ እንዲያውም አሁንም በአብይ አህመድ ስርዓት የሚፈታም ብቻም ሳይሆን ለተተኪው ትውልድም የሚተላለፍ ነው ይሄን እኮ አብይ አህመድ ጎንደር ላይ መጥቶ እንትን ሲያዋይ ጉሃ ሆቴል ላይ ይሄን ጥያቄ ራሱ ሲጠየቅ ለትውልድ የሚተላለፍ ጥያቄ ነን ላይ አታምጦ ለዘመናት የተቀባለለ ሲል የነበረው ነው መልሶ ስንት ንብረት ስንት ጉዳይ ካወደመ በኋላ መስፍን አርአያ ይሄንን ይዞልን የመጣ ከ8 አጀንዳዎች እንኳን በአንድ ጉዳይ ላይ ነው ሲተረማመሱ እንደከረሙት ምን ሰማው እንደ ራፊሊኒ ዲቴል ባልገባም አዲስ አበባ የማናት አይደለችም በሚል ጉዳይ ላይ ይሄ ብልጽግና አጀንዳ ነው ህዝቦችን አብይ አህመድ እንግዲህ ሌሎችም እንደሚነግሩን ምንድነው ሰዎችን ሳብ ያደርጋል አንዱን ያደባድባል አስታራቂ መስሎ ይመጣል የነበረን ይነጥቃል የነበረን የነጠቀን መልሶ ሲሰጥ ደስታን የሚፈጥር በዚህ አይነት ነው ደስታን የሚፈጥር ኖቤት በማድረግ ሌሎችን በማሳደግ ሌላ ተጨማሪ ነገር በማምጣት ሳይሆን የነበረን ነጥቆ በመስጠት ነው ሐሳብ ደስታን የሚፈጥር አሁን ሰሞኑን እንደምንሰማው አዲስ አበባ የማናት የኦሮሚያ ናት የእንትናናት የምናም ድብድብ ቀረሻለሁ አሉ እሺ መስፍን አርአያ ራሱ ተጨንቋል ነፍሱም ተጨንቃለች ምክንያቱም አብይ አህመድ ቢባል ሰውዬ እንኳን ይሄን ምክክር ኮሚሽን ምናምን የሚባለው የራሱን ማይክና የራሱን ድምጽ ማያምን ሰው ነው አብይ አህመድ ማለት ስለዚህ በየቀኑ ያስጨንቀዋል ሰው ላይ የሚያነሳው ጥያቄ 4000 ህዝብ ማኔጀብል አይደለም ይሄንን ነገር ግን የአዲስ አበባን ጉዳይ ብቻ ሌላውን ከ8ቱም ጥያቄ ተተው አዲስ አበባን ሲያተረማምሱ ከቆየ በኋላ አብይ አህመድ ምንድነው የሚሰጠው ዲሲሽን መጨረሻ ላይ አዲስ አበባማ የኢትዮጵያ የብሔር ብሔረሰቦች ከተማ የፌደራል ከተማ ናት የኦሮሚያ አይደለችም ይላል ዛትዝት ብራቮ ብላ ያጨበጭባል ደግሞ ይሄ ደግሞ እንግዲህ ህዝቡ ደግሞ ምክንያቱም ድሮስ ምን ነበርስ ታዲያ ምን ይላል ህገ መንግስቱ ያልቀየሩት ህገ መንግስት ምን ይላል ካፒታል ከተማ ናት የብሔር ብሔረሰቦችና የህዝቦች ናት የዲፕሎማቶች መቀመጫ ናት ነው የሚለው ከዛ ውጭ ግን አዳነች አቤቤና ሽመልስ አብዲሳ በሚሰሩት ጨዋታ የአማራ ናት የእንትና ናት የኦሮሚያ ናት ባይገርማችሁ እኮ ጎንደር እኮ የአዳነች አቤቤ ነው ጎንደር ከተማ እኮ በአሁኑ ሰዓት የነጫልቱ ሰኒ የአዳነች አቤቤ ነው ምንም እኮ የሚያከራክር ነገር አይደለም ነገር ግን ይሄ ሰውዬ ፕሮፌሽናሊዝም የጎደለው በመጨረሻ ጊዜ ስራውን ያበላሽ የሰውን በጀት እንደገና ህዝብን በጀት መከራ የሚያወድም በሌላ ነገር ደግሞ ህዝባችን ያለው መከራ አልበቃ ብሎ ሌላ የጭቅጭቅ ቦምብ እየቀበረ ለተተኪው ትውልድ ይሄን ከይሲ ሰውዬ እየተከተለ አብይ አህመድ የሚባል እንግዲህ ይሄ ካድሬ ትርምስ ይዞ ፖለቲካው ነፃ የሆነ ሰውዬ ለራሱ ስትረስ ውስጥ ገብቶ የከረመ ሰው ነው ምንም ውሳኔ አንወሰንም እና ጸበል ጻድቅ ነው እንደጠራው 4000 ሰው አዲስ አበባ ላይ ገርባን እኮ እኔ አንዳንዴ እውነቴን ነው ካቅም በላይ ነውና አንዌስ ቪዲዮአችን ሳብ በእነዚህ ቪዲዮዎች ላይ እንግዲህ አዲስ ነገር ካላልን ታም ላይ ይዤላችሁ መቀርቡ ነው የሚሆነው ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ አስቀምጣችሁ እንዳትረሱ እግዚአብሔር መካችን ሀገራችንን ሰላም ያርገልን ቸር ቆዩልኝ